አብርሽ ደብዳቤ ከእስር ቤት ሆኖ ልኳል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ትናንትናስ በፍቅርና በፉአድ ክርክር ላይ አብርሽ ምን አይነት ነገር አደረገ የሚለውንም የማሳውቃችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ ተቆንጥሮ ተነስቶ የማያልቀውን ሲሳይ ይስጣችሁ። ሙሉ ጤና ከቤተሰባችሁ ጋር በሰላም ያገናኛችሁ፣ ጤናችሁንም ይስጣችሁ እያልኩኝ ወደ ቪዲዮ ሄዳለሁ። እናም ትናንትና እንግዲህ ታውቃላችሁ አብርሽ በመከሰሱ ሩታና ሄርሜላ ሲከራከሩ ነበረ። እናም እኔ አንቺ የጣልሽውን ሄርሜላ አንቺ የጣልሽውን እኔ አነሰዋለሁ አንቀባረሬ እይዘዋለሁኝ እያለች ነበርና በጣም ሲከራከሩ ነበረ ማለት ነው። ለምን አሳሰርሽው ለምንድን ነው እያለች እንግዲህ ሲከራከሩ ሰምታችኋል ማለት ነው። ሩታም ደግሞ ስሜን አጥፍቷልና መክሰስ አለብኝ እሷ ሳትሆን በነገራችን ላይ እንግዲህ ያሳሰረው ዳኒ ነው። ግን እየተወቀሰች ያለችው ደግሞ ሩታ ናት ማለት ነው። በነገራችን ላይ የምነግራችሁ ነገር አለኝ። እስከ ቪዲዮ ፍጻሜ አብራችን ቆዩ ማለት ነው። በጣም ትገረማላችሁ። እናም ሲጀመር ማለት ነው አንደኛ ያሳሰረው ዳኒ ነው። በሁለተኛ ደረጃ ደግሞ እዚች ጋ ሄርሜላ ያው ታውቂያለሽ የሰራሽውን ከዚህ በፊት ሩታ እርጉዝ እያለሽ ነው አብርሽ ጋር ፍቅር ሲያጫውትሽ የነበረው ማለት ነው። ገብቶሻል? ስለዚህ የሰው ባል እስከ ቀማሽ ድረስ ማን በሰላም ይኖራል? ማን በሰላም የሰውን ትዳር በትኖ ንጹህ አየር እየተነፈሰ ይኖራል ነው ነገሩ። ገብቶሻል? ስለዚህ ሩታ በአንድም በተዘዋዋሪ ተበቅላሻለች፣ እየተበቀለችሽም ጭምር ነው ማለት ነው። ምክንያቱም አንቺ የሰው ትዳር እስከ በጠበጥሽ ድረስ የኔን ትዳር በጥብጠሽ አንቺ በሰላም አትኖሪም ነው። አዎ መቼም ቢሆን ደስተኛ ልትሆኑ አትችሉም። ሁለታችሁ ከተገናኛችሁ ጀምሮ ሁሌ ጭቅጭቅ ነው፣ ሁሌ መጣላት ነው። ምንም ሰላም የላችሁም። እሱ ራሱ ቤተሰቦቹ ጋር ግጭት ውስጥ ገባ። በጣም ብዙ ኢንሶን እናም ማን በሰላም ይኖራል? የሰውን ትዳር በትኖ ነው። መቼም ደስተኛ ልትሆኝ አትችይም ከሱ ጋር። ገብቶሻል? ምክንያቱም የጀመርሽው ነገር እጅግ በጣም ከባድ ስለሆነ ማለት ነው። እናም ሲቀጥል ደግሞ አብርሽ የታሰረው በአንቺ ጦስ ነው። ገብቶሻል? አንቺ ባመጣሽው ጦስ ነው። አንቺ የዛኔ ጠፍተሽ እያለ ራስሽን ደብቀሽ እያለ እዚህ ቦታ ነው ያለሁት ብትይ ኖሮ ይሄ ሁሉ አይደርስበትም ነበረ። ገባሽ? አይደርስበትም ነበረ። አንቺ እዚህ ቦታ ነው ያለሁትኝ እንዳታስቡ እንዳትጨነቁ ብትኖሩ እነ ሩታም አይከሰሱም፣ እነ ዳኒም እስር ቤት ውስጥ አይገቡም ነበረ ማለት ነው። ገባሽ? በልጇ ምክንያት ወጣች እንጂ ታስራ ነበርኩ እኔ ታውቂያለሽ። ስለዚህ አብርሽ በአንቺ ጦስ ነው የገባ። ተጠያቂው አንቺ ነሽ። እንደውም በአንቺ ምክንያት ስለሆነ አንቺ ነበርሽ እንደውም መከሰስና መታሰር ያለብሽ፣ ወይንም ደግሞ እጅሽን መስጠት ነበረብሽ። ገብቶሻል? እኔ ነኝ ለዚህ ሁሉ ጦስ እንትን ያልኩት እኔ ነኝ በቃ። ስለዚህ የኔም ጥፋት አለበት ብለሽ በሱ ፋንታ እንደውም አንቺ እጅሽን መስጠት ነበረብሽ ማለት ነው። ገባሽ? አንቺ አፈቅረዋለሁ ወደዋለሁ ካልሽ እንደዚህ መስዋዕት መክፈል ነበረብሽ ከሩታ ጋራ መተሽ ከመጨቃጨቅ። ገብቶሻል? ሌላው ነገር ደግሞ ሲጀመር አብርሽ ታስሯል እየተባለ ነው፣ ሩታን እየወቀሳችሁ ነው ምናምን። ከእስር ቤቱ ነው አበባ መስጠት ተቻለ እንዴ? ከእስር ቤቱ ነው አበባ መስጠት ይቻላል? እስኪ ንገሩኝ ጋይስ። አብርሽ እኮ ትናንትና ማታ ለፍቅር አበባ ሲሰጣት ነበረ። ፉአድና ፍቅር እንደዛ ሲከራከሩ ዛሬም አይዲያ አለ እንግዲህ አጀንዳ አለ። የእንትናቸውን ይሄ የባንካቸውን ስቴትመንት አምጥተው ሊያሳዩ ነው። መኪና የገዙበትን ስንት ብር እንደሰጠች መኪናው ሲገዛ ምናምን ያ ስቴትመንት ሊወጣ ነው። አቀርብላችኋለሁ ማለት ነው። ገባችሁ? ማታ እንግዲህ ራሱ ነው ዘግቶ ያስወጣኝ። እስከ መጨረሻው ስላሳየዋችሁ በጣም ሶሪ። ያው የተስማሙት ሲሙን ሊሰጣትና ከዛም በኋላ ቻናሏን ከመለሰች በኋላ ሲሙን ልትመልስለት ነው ማለት ነው። በሱ ስም ስለሆነ የወጣው ሲሙ በዚህ ነው ያቆሙት እና ብሩ ደግሞ
ይታይና ያወጡት ብር ተደምሮ መኪናው ይሸጥና ተበላሽቷል፣ ጋራጅ ቁሟል እያለ ነው ፉአድ። ከዛም በኋላ ሊካፈሉ ነው ማለት ነው። ብሩን ከተረፈ ይካፈላሉ፣ ካልተረፈ ደግሞ ለዳ ይከፈላል። በቃ አለቀ። ይሄን የሆነው ነገር ግን ልጄን አላሳየኝ ብላለች ብሎ ለፍቅር ላይም ቅሬታ ሲያቀርብ ነበር። በዛም አለ በዚህ ገብቷቸዋል። የሆነ ቪዲዮ ራሱ እሰራለሁ ማለት ነው በሩታና በፍቅር መሀል። እናም ለፍቅር ሲሰጣት ነበር አበባ። ገባችሁ? ከእስር ቤት ሆኖ አበባ መስጠት ይቻላል ወይ? አንደኛ ይቻላል እንዴ? ታሰረ ተብሏል ነበር እንዴ? ቤት ብሎ ወጥቶ ነው አበባ ሲሰጥ የነበረው ቲክታክ ላይ ነው? እስር ቤት ሆኖ ቲክታክ መጠቀም ተቻለ? እስኪ ንገሩኝ። ትናንትና ማታ እኮ ጋይስ አበባ ሲሰጣት ነበር ለፍቅር፣ እዛ ገስት ላይ ሲሰጣት ነበረ። አይገርማችሁም? በጣም እኮ ነው የተገረምኩት። እንግዲህ ታሰርኩኝ ብሎ ነበር። እኔስ አበባው ምልጦት ዶበት መሰለኝ። አበባው ምልጦት ነው እንጂ አብርሽ አይሰጥም። በነገራችን ላይ ሲሰጥም አይተነው አናቅም። ጊፍት ሲያወርድ ምናምን አይተነው አናቅም። ገባችሁ? እና እነ ቡቡ ምናምን አሁን አንዳንድ ቦታ ጊፍት ያወርዳል ምናምን፣ እሱ ግን ሲሰጥ አይተነው አናቅም። እና ትናንትና ማታ ግን አበባ ሰጣት ማለት ነው። ምን ለማለት ነው? ምን ለመሆን ነው? መቼስ ፍቅረኛ አይናት አትልም። እሱን ቆይ ዙሬ እመጣበታለሁኝ። ግን ደግሞ ሲሰጣት ነበረ። አምልጦት ይሄድበት ሆን ብሎ ይሁን ዙሮ ዙሮ ልክ እሱ እያፈቀራት እሷ ጥላው እንደሄደች አክት ለማድረግ ነው። ያንተ ጉድ እኮ አያልቅም። ለማንኛውም ጋይስ ራሳችሁን ጠይቁ። ሩታን ከመውቀሳችሁ በፊት አብርሽ ራሱ ምን እየሰራባችሁ እንዳለ ራሳችሁን ጠይቁ። ምክንያቱም ሄርሜላ ጋራ ፍቅር እያጫወተው ከሆነ እሷ ጋራ ሪል ላይፍ ከጀመረ የድሮ እጮኛዬ ናት ብሎ ሲያወራ የነበረችውን ፍቅር እዛ ጋር ገስት ላይ አበባ ሲሰጣት ነበር። ታዲያ አበባ እየሰጣት ከሆነ ሩታን አሳሰርሽው አላሳሰርሽው እያላችሁ የምትጨቃጨቁት ምንድን ነው? ሲቀጥል ደግሞ አስረግጬ የምነግራችሁ ነገር ካልተፈታ በዚህ 24 ሰዓት ውስጥ በዚህ 2 ቀን ውስጥ ምናምን ሩታ ብራዋተን እርምጃ እንወስድብሻለን እያላችሁ የምታቅራሩት ምንድናችሁ? እናንተ ማን ናችሁ? እሷ ከምንም አትቆጥራችሁም። ሲቀጥል የእናንተ ፉከራ ሁሌም ነው የምትፎክሩት። ገባችሁ? ሁሌም እንደናንተ ፉከራ ቢሆን ኖሮ እስካሁን ድረስ ከምድረ ገጽ አጥፍታችኋት ነበር። ገባችሁ? ግን ፈጣሪ እሱ ወደዚህ ያመጣትን ነፍስ ራሱ ነው የሚወስዳት፣ ማንም አይደለም። ገባችሁ? ቀኑ ደርሶ ካልሆነ በስተቀር። ሲቀጥል የእናንተ ፉከራ ምንም አታመጡም። ምንም ነው የምላችሁ፣ አስረግጬ የምነግራችሁ ነገር ምንም አታመጡም። ስንት ዓመታችሁ ይኸው ስትፎክሩ እንደነበረ ዛሬም ደግሞ ትፎክራላችሁ እና ምንም አታመጡም። ግን ደግሞ ቲክታክ ላይ ለምንድን ነው አበባ የሰጠው? ከሄርሜላ ጋር ፍቅር ጀምሮ ከሆነ ለምንድን ነው ለፍቅር አበባ የሰጠው? ታስሮስ ከሆነ እንዴት አበባ ሰጠ ቲክቶክ ላይ? ይህንን በትልቅ እንትን አስምሩበት እና ጠይቁ ማለት ነው። ዝም ብላችሁ በግ አትሆኑ፣ አትንባገጉ። ምድረ በጎሽ ማለት ነው። እና ለማንኛውም ያለው ቪዲዮ የዛሬው ቪዲዮአችን ይህንን ይመስላል። ላይክ ሰብ አድርጉ። ብዙ አዳዲስ ትኩስ ቪዲዮዎችን አቀርብላችኋለሁ። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። አይ ላቭ ዩ